ተመልካቾች እንግዲህ ቀጣዩን ደቂቃ በአርዕስተ ዜና ያስቀደምናቸውና ሌሎች መረጃዎች ይዘን እናንተ ጋር ቆይታ የምናደርገው በሱ ፍቃድ ተገኝ በቴሌም አየነው በምልክት ቋንቋው ደግሞ ፍቅር ተከበደ ከመላው ስቱዲዮና የስርጭት ባለሙያዎች ጋር ቆይታ እናደርጋለን። ቀዳሚው ዳረግነው ዜና እናልፋለን። ወደ ቀዳሚው አጭር መረጃችን ስናመራ ዲሞክራሲያዊ ስምረት ትግራይ ወይንም ስምረት ፓርቲ በሰባተኛው ሀገራዊ ምርጫ ለመወዳደር ዝግጅት እያደረገ ነው። በብሔራዊ ምርጫ ቦርድ ህጋዊ እውቅና ያገኘው ፓርቲው የምክር ቤቱን የመጀመሪያ ስብሰባ እያካሄደ ይገኛል። በመድረኩም ፓርቲው ያለፉት 6 ወራት ያከናወናቸውን የስራ አፈጻጸም መገምገምን ጨምሮ በተለያዩ አጀንዳዎች ላይ እንደሚወያይ የፓርቲው ስራ አስፈጻሚ አባልና የሚዲያና ኮሙኒኬሽን ኃላፊ አቶ ብርሃነ ገብረኢየሱስ ተናግረዋል። የሰባተኛው ሀገር አቀፍ ምርጫ የቅድመ ዝግጅት ከአጀንዳዎች መካከል እንደሚገኝም ጠቁመዋል። በዚህም ለምርጫ የሚወዳደሩ እጩዎችን ለመምረጥና ቅስቀሳ ለማድረግ መዘጋጀቱን አንስተዋል። መንግስትና መሪው ፓርቲ ብልጽግና ህዝብን እያዳመጠና ለህዝብ ጥያቄ ምላሽ እየሰጠ ኢትዮጵያን ወደ ሁለንተናዊ ብልጽግና እንደሚያሸጋግር ፓርቲው ገለጸ። ብልጽግና ፓርቲ ሰሞኑን አዲስ አበባን ጨምሮ በተለያዩ የሀገሪቱ ከተሞች የተካሄዱ ህዝባዊ ውይይቶች መድረኮችን አስመልክቶ ብልጽግና ህዝብን ያዳምጣል፣ ችግርን ይፈታል ሲል መግለጫ ወጥቷል። የመግለጫው ሙሉ ቃል ሸዋይ ከፍ ያለው ታቀርበዋለች። ፓርቲ የሚመራው የመደመር መንግስት የጉባ ብስራቶች የመደመር መንግስት ትሩፋቶች በሚል መሪ ቃል ህዝባዊ የውይይት መድረክ እያካሄደ ይገኛል። ለተከታታይ 2 ሳምንታት በመዲናችን አዲስ አበባ 11ዱም ክፍለ ከተሞችና በሁሉም የክልል ዋና ዋና ከተሞች የውይይት መድረኮች ከፍ ያለ የህዝብ ተሳትፎ የታየባቸው ሆነው ተካሂደዋል። መድረኮቹ እስካሁን በፓርቲና መንግስት የበላይና ከፍተኛ አመራሮች አወያይነት በ24 ከተሞች ተከናውነዋል። በቀጣይ ወደ ተለያዩ ከተሞችና ገጠር አካባቢዎች የሚወርድ ሲሆን መላ ህዝባችን የውይይት መድረኩ አካል ሆኖ ይሳተፋል። ህዝባዊ የውይይት መድረኮቹ መንትያ ግቦች ያነገቡ ናቸው። አንደኛው ግብ ብልጽግና ለህዝብ የገባውን ቃል ህዝብ አስተባብሮና ተጠቃሚ አድርጎ በተግባር የገለጠበትን እውነታ ከህዝቡ ከራሱ አብሮ ለመገምገም ነው። ሁለተኛው ግብ በተለያዩ ውስጣዊና ውጫዊ ምክንያቶች የሚስተዋሉ ችግሮችን ከህዝቡ ከራሱ በማዳመጥ መፍትሄ መስጠት ነው። እነዚህ መንትያ ግቦች ያነገበው ህዝባዊ የውይይት መድረክ በያዝነው ዓመት መባቻ የኢትዮጵያ ታላቁ ህዳሴ ግድብ ምርቃት ጋር ተሰናስነው የተሰሩበትን 7ቱ የጉባና የመደመር መንግስት ብስራቶች ዋቢ አድርጎ መሪ ቃሉን መርጧል። የህዝባዊ ውይይት መድረክ መሪ ቃል አካል የሆነው አንደኛው ነጥብ 7ቱ የጉባ ብስራቶች ሲሆን እነዚህ ከታላቁ ህዳሴ ግድብ ፕሮጀክታችን በድምር በ6 እጥፍ የሚተልቁ የ30 ቢሊዮን ዶላር ፕሮጀክቶች ናቸው። እነዚህ ማዳበሪያ፣ የነዳጅ ማጣሪያ፣ የጋዝ ኃይል፣ የኒውክሌር ኃይል፣ የቤት ልማትና የግዙፍ አየር ማረፊያ ግንባታ ፕሮጀክቶች ኢትዮጵያን በቀጣይ 5 ዓመታት ወደ አፍሪካ የብልጽግና ተምሳሌት የሚያደርሱና የሀገረ መንግስት ግንባታ አካል የሆኑ ስትራቴጂክ ፕሮጀክቶች ናቸው። ታላቁ ህዳሴ ግድባችንን ዳግማዊ አድዋ ብለን እንድንሰይመው እንዳስቻለ ሁሉ እነዚህ ፕሮጀክቶች ደግሞ ሳልሳዊ አድዋ ተብለው የመሰየም እድል ያላቸው ትላልቅ ሀገራዊና አህጉራዊ ፕሮጀክቶች ናቸው። ፕሮጀክቶቹ ከ5 ዓመት በኋላ ሙሉ በሙሉ ሲጠናቀቁ ከኢኮኖሚ ነጻነት ከስራ እድልና ሀብት ፈጠራ የተያዙ ትላልቅ ዝላዮች እንደሚፈጥሩበት ይጠበቃል። የህዝባዊ ውይይት መድረኩ መሪ ቃል አካል የሆነው ሁለተኛው ነጥብ የመደመር መንግስት ነው። የመደመር እሳቤ የኢትዮጵያ ሁለንተናዊ ብልጽግናውን ለማድረግ የሀገራዊ ለውጡ መሪ እሳቤ በመሆን እያገለገለ ይገኛል። እሳቤው በተግባር መሬት ላይ ወርዶ ኢትዮጵያን ከተስፋ ብርሃን ወደሚጨበጥ ብርሃን ማሸጋገር ችሏል። በዚህ ተጨባጭ ለውጥ መነሻነት መደመር ከእሳቤነት ወደ መንግስትነት ተሸጋግሯል። በዚህ ደረጃ በልማቱም በሀገረ መንግስት ግንባታውም ለህዝብና ሀገር የሚመጥን ስራ የሰራውና ምርታ የፈጠረው የመደመር መንግስት በነቂስ ወጥቶ ከመረጠው ህዝብ ጋር ተገናኝቶ እየተወያየ ነው። በውይይቱም የቀጣይ 5 ዓመት ህዝባዊ እቅድ ላይ አተኩሮ የጉባ ብስራቶች የመደመር መንግስት ትሩፋቶች በማለት ትሩፋቶቹን ከህዝብ ጋር እየተቋደሰና ተስፋውን እያለመለመ ይገኛል። ህዝባዊ ውይይት መድረኮቹ በሰፊው የተስተዋለው አንድ ጉዳይ ህዝብ የተሰራለት ስራ ቆጥሮ የሚያውቅና የሚያመሰግንበት መሆኑ ነው። በሁሉም መድረኮች ባለፉት 5ና 7 ዓመታት የተሰሩ የልማትና የሀገረ መንግስት ግንባታ ስራዎች በህዝቡ አንደበት በአድናቆትና በምስጋና ታጅበው ቀርበዋል። ህዝቡ በየዘርፉና በየአካባቢው የተሰሩ አያሌ ስራዎች እንዲሁም በቀጣይ 5 ዓመታት የሚሰሩ መደበኛና ትላልቅ ፕሮጀክቶች የላቀ ተስፋ እንደፈጠረለት አሳይቷል። በህዝባዊ ውይይቱ ባለፉት 5 ዓመታት በሁሉም ዘርፎች ማለትም በፖለቲካ፣ በኢኮኖሚ፣ በማህበራዊና በዓለም አቀፍ ዘርፎች አያሌ ድሎችና ምርታዎች መመዝገባቸውን አንስቷል። በፖለቲካ ረገድ የፖለቲካ ምህዳሩን ከማስፋትና ከማዘመን ጋር
የተያዙ ስራዎች ተሰርተው በሀገራችን የትብብርና የፉክክር ሚዛን የጠበቀ ፖለቲካ ለመገንባት ከፍተኛ አስተዋጽኦ አበርክቷል። በዚህም 275 የተፎካካሪ ፓርቲዎች አመራሮች ከነዚህም 7 በሚኒስትርና ሚኒስትር ዴኤታ ደረጃ የተለያዩ መንግስታዊ ኃላፊነቶችን ይዘው እየመሩ ይገኛል። በኢኮኖሚ ረገድ በብዝሃ ዘርፍና በብዝሃ ተዋናያን የሀገር በቀል ኢኮኖሚ ሪፎርም በመምራት በምርትና ምርታማነት ከፍተኛ ምርታ መጥቷል። በግብርና በተለይ በስንዴ በቡናና በሌማት ትሩፋት በአምራች ኢንዱስትሪ በማዕድንና በቱሪዝም የመጡ ለውጦች የነበሩ የስርዓት ስብራቶችን የጠገኑ ብቻ ሳይሆን ሽግግር የፈጠሩ ሆነው ተመዝግበዋል። በማህበራዊ ረገድ ሰው ተኮር ፖሊሲን ተተግብረው ህዝባዊ ክብር ከመጎናጸፍም የደረሱ አያሌ ስራዎች ተሰርተዋል። ኢትዮጵያ ከተረጅነት ሙሉ ለሙሉ ከማላቀቅ እስከ ማህበራዊ ዋስትና የሚያረጋግጡ የትምህርትና የጤና ተጨባጭ ለውጦች ተፈጥረዋል። በዓለም አቀፍ ግንኙነት ረገድ ብሔራዊ ጥቅምን መሰረት ያደረገ ከአይን አፋርነት የተላቀቀና ጥበብና ድፍረትን በተሞላበት አካሄድ ተፈጥሮ ሀብቶቻችን ጭምር ታሪካዊ የባህር በር ጥያቄያችን ዓለም በፍትሃዊነት የደገፈው አጀንዳ ማድረግ ተችሏል። ዜጋ ተኮር የሆነ ቅድሚያ ለጎረቤት የሚሰጥ ቀጠናዊ ትስስርን የሚፈጥርና ዓለም አቀፍ ትብብርን የሚደግፍ የውጭ ፖሊሲ በመተግበር የኢትዮጵያ ተሰሚነትና ቅቡልነት ከፍ ያደረጉ ስራዎች ተሰርቷል። መንግስት በእነዚህና ሌሎች አያሌ ድሎች ሳይዘናጋና ሳይኩራራ በህዝብ ዘንድ የሚነሱ ችግሮችና ቅሬታዎችን በመድረኩ እንዲነሱ አድርጓል። መንግስት በህዝብ ዘንድ የሚነሱ የተለያዩ ጥያቄዎችና ቅሬታዎች ከህዝቡ አንደበት ለማዳመጥ የሄደበት ርቀት የህዝባዊነቱና የአገልጋይነቱ ጥግ ማሳያ መሆናቸው በተሳታፊዎች በደስታ እንባ ጭምር የታጀበ እውቅናና ምስክርነት ተሰጥቶታል። ይህ ነባራዊ ሁኔታ በአንዳንድ ባዳዎችና ባንዳዎች በማህበራዊ ሚዲያ ከሚነዙ የሐሰት ወሬዎችና አሉባልታዎች በተቃራኒ ህዝብ ከመንግስት ጎን ያለ መሆኑንና የሚያጋጥሙ ችግሮችም ከመንግስትና ህዝብ የመፍታት አቅም በላይ አለመሆናቸውን ከፍተኛ እምነትና ተስፋ እንዳለ ታይቷል። የመንግስት ህዝባዊነትና ህዝብን የማዳመጥ ተግባር በተከታታይ ዓመታት የተስተዋለ ቢሆንም በዚህ ጊዜ እየተካሄደ ያለው ህዝባዊ ውይይት ላይ የተለየ ትርጉም ተገኝቶበታል። ይህ የተለየ ትርጉም በዚህ ዓመት ነጻ፣ ፍትሃዊና ታማኝነት አሳታፊ ሆኖ ለሚካሄደው ሀገራዊ ምርጫና የዲሞክራሲ ስርዓት ግንባታ እንዲሁም ለቀጣይ 5 የብልጽግና የመሪነት ዓመታት ያለው ህዝባዊ ድጋፍና ዝግጁነት ነው። የመደመር መንግስት በህዝብ የለውጥ ፍላጎት ወደ መሪነት የመጣ ህዝባዊ መንግስት እንደመሆኑ መጠን በቀጣይ ከህዝብ ለህዝብና በህዝብ በሆነ የለውጥ መርህ መሪነቱን አጠናክሮ ይቀጥላል። በመደመር እሳቤ የሚመራው የብልጽግና ፓርቲና የመደመር መንግስት ይህንን የታደሰ ህዝባዊ እምነትና ተስፋ እንደ ተጨማሪ አደራ በመቀበል ኢትዮጵያ በታሪኳና ማደግ በሚገባት አቅም ልክ ወደ ብልጽግና ማማ ለማድረስ የሚደረግ ርብርብ ያጠናክራል። አዲስ አበባ ከተማ በውስጧ ያሉ ጸጋዎችን በማጉላት የቱሪዝም መዳረሻዎችን ዓለም አቀፍ ተወዳዳሪ በማድረግና በማስፋት በኩል አመርቂ ስራዎችን ስለመስራቷ የአዲስ አበባ ከተማ ምክር ቤት አፈጉባኤ ወይዘሮ ቡዜና አልከድር ተናገሩ። የአዲስ አበባ ከተማ አንደኛ የቱሪዝም ፎረም ተከፍቷል። ተመስገን ይመር የሰው ሰራሽና ተፈጥሯዊ ሀብቶች መገኛው አዲስ አበባ ከተማ ባለፉት የለውጥ ዓመታት ነባር የቱሪዝም መስህቦችን በማደስና አዳዲስ የቱሪዝም መዳረሻዎችን በመገንባት ዓለም አቀፍ ተወዳዳሪና ተመራጭ መሆን ችላለች። እነዚህን የቱሪዝም መዳረሻዎችና አገልግሎቶችን ማስተዋወቅ ዓላማ ያደረገው የአዲስ አበባ ከተማ ቱሪዝም ኮሚሽን ያዘጋጀው የመጀመሪያው የቱሪዝም ፎረም መካሄድ ጀምሯል። የአዲስ አበባ ከተማ ምክር ቤት አፈ ጉባኤ ወይዘሮ ቡዜና አልከድር መንግስት ባለፉት ዓመታት ለቱሪዝም ዘርፍ በሰጠው ትኩረት ተጨባጭ ውጤቶች ተመዝግበዋል ብለዋል። ከተማዋ መሰረተ ልማቷን ከቱሪዝም ሀብቱ ጋር በማሰናሰል በሰራቻቸው ስራዎች አሁን ላይ የኮንፈረንስ ቱሪዝም ተመራጭነቷ እየጎላ መጥቷል ብለዋል። የአዲስ አበባ ከተማ አስተዳደርም የከተማውን ማህበረሰብ ኢኮኖሚያዊ እና ማህበራዊ ተጠቃሚነት ከማረጋገጥ አንጻር ከፍተኛ ሚና የሚጫወት የቱሪዝም መዳረሻ የመሰረተ ልማትና በመዝናኛ ዘርፉ ምርታ ሊያመጡ የሚችሉ የኮሪደር የወንዝ ዳርቻ ስራዎችና የስብሰባ ማዕከላት ከፍተኛ ሀብት ማፍሰስ ሰርቶ እየሰራም ይገኛል። በዚህ የከተማችን የምታዘጋጀውን ኩነቶች በአይነትም በቁጥርም ከመጨመር ባሻገር የሀገር ውስጥና የውጭ ቱሪስቶች ቁጥር ከባለፈው ተመሳሳይ ወቅት ጋር ሲነጻጸር ከፍተኛ ብልጫ አሳይተዋል። ቱሪዝም ቅንጅታዊ ስራን ይሻል ያሉት አፈ ጉባኤዋ የአዲስ አበባ ከተማ ቱሪዝም ኮሚሽን ያሰናዳው የፎረምም በመንግስትና በግል ዘርፍ መካከል ቅንጅትን የሚያሳድግ ለቀጣይ ሀገራዊና ከተማ አቀፍ ስኬቶች መደላድልን የሚፈጥር ነው ብለዋል። ለዚህ ስኬት ሁሉም በትብብር ይሰራ ዘንድም አፈ ጉባኤ ቡዜና አልከድር ጥሪን አቅርበዋል። ኢትዮጵያን የአፍሪካ ተምሳሌት አዲስ አበባን ደግሞ ትልቁ የቱሪዝም ማዕከል እንድትሆን ከማድረግ አንጻር የቱሪዝም ተዋናዮች አጠቃላይ እዚህ ስለሆናችሁት በዚህ ላይ ትኩረት ሰጥታችሁ እንግዶቻችን
መጥቶ በጥሩ ሁኔታ አዲስ አበባን በማስተዋወቅ ብቻ ሳይሆን ኢትዮጵያን በማስተዋወቅ ሀገራችን ከፍታን በማሳየት ሆስፒታሊቲ ደረጃ ላይ ምን ደረጃ ላይ እንደደረስ በቱሪዝም ደረጃ ላይ ምን ደረጃ ላይ እንዳለን የገጽታ ግንባታ እንድትሰሩ አደራ። የአዲስ አበባ ከተማ ሁሉን አቀፍ ልማት በቱሪዝም ዘርፉ የሚታይ ለውጥ የተመዘገበበት መዲናዋ ተመራጭ የቱሪስት መዳረሻ ትሆን ዘንድም እድል የፈጠረ መሆኑን የተናገሩት ደግሞ የአዲስ አበባ ከተማ ቱሪዝም ኮሚሽን ኮሚሽነር ሁንዴ ከበደ ናቸው። አሁን ላይ መዲናዋን የሚመጥን ስራ ለመስራት የቱሪዝም ኮሚሽን ከተማዋ በዓለም አቀፍ ደረጃ ለማስተዋወቅ ትልልቅ መድረኮችና የመገናኛ ብዙሃን አማራጮችን በማልማት ላይ ስለመሆኑም ተናግረዋል። እንግዲህ በቅርብ ነው የተመሰረት ነው። ነገር ግን በርካታ ስራዎችን ጅምር ስራዎችን እየሰራን ያለ ነው። ይሄን በይበልጥ ለማስተዋወቅ ትልልቅ ፕላትፎርሞችን ፈጥረን እየሰራን ያለንበት ሁኔታ ነው ያለው። ዛሬም ደግሞ ላውንች ያደረግነው በተለይ ለቱሪስቱ ትልቅ መረጃ የሚሰጡ ትልልቅ የቴክኖሎጂ ግብዓቶች፣ የሶሻል ሚዲያ ፕላትፎርሞች፣ ድረገጾች አጠቃላይ የከተማችንን መዳረሻ የሚያሳዩ መረጃ ሰጪ የሆኑ የቴክኖሎጂ ውጤቶችን ነው ይፋ ያደረግነው። ወደፊትም እነዚህን አጠናክረን እንቀጥላለን። ከተማችን ከዚህ በላይም ትልቅ የቱሪዝም የኮንፈረንስ ቱሪዝም ማዕከል እንደምትሆን ምንም ጥርጥር የለውም። አዲስ አበባ ከተማ ከጊዜ ወደ ጊዜ የበርካቶች ምርጫ እየሆነች መምጣቷን የተናገሩት አቶ ሁንዴ በቀጣይም የከተማዋን ቱሪዝም በእውቀት ላይ የተመሰረተ በቅድም የሚመራ ለማድረግ በትኩረት ይሰራል ብለዋል። በቀጣይነት እንግዲህ አዲስ አበባ ትልቅ የቱሪዝም መዳረሻ ነች። አሁንም በቀጣይነትም በርካታ የቱሪስት ወደ ከተማችን እንደሚመጣ ይጠበቃል። ይሄን በእቅድ መከወን ያስፈልጋል። በእቅድ መመራት ያስፈልጋል። ይሄን ከግብ ማድረስ የሚችል ትልልቅ የሆኑ እቅዶችን ሰርተን አቅደን እየሰራን ያለ ነው። የቱሪዝም ፎረሙ ዛሬን ጨምሮ ለ2 ቀናት የሚቆይም ይሆናል። መሬት ውስንና ስትራቴጂክ ሀብት ከመሆኑ ጋር ተያይዞ ፍትሐዊ የመሬት ተጠቃሚነትን የሚያረጋግጥ የአሰራር ስርዓት ለመዘርጋት በትኩረት እየተሰራ ነው ሲሉ በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ ተናገሩ። የአዲስ አበባ ከተማ የመሬት ምዝገባ መረጃ ኤጀንሲ አዲስ ለተቀጠሩ ሰራተኞች የአቅም ግንባታ ስልጠና መስጠት ጀምሯል። ራሄል አበበ ናትናኤል ሙኒ ይባላል። ትውልድና እድገቱ በደቡብ ጎንደር አካባቢ ነው። በ2016 በኮተቤ ዩኒቨርሲቲ በአርበንላንድ አድሚኒስትሬሽን የትምህርት ክፍል ከተመረቀ በኋላ ባለፉት 2 ዓመታት ስራን ለማግኘት በተቋማት እየተንቀሳቀሱ ደጅ መጽናቱ አድካሚ ነበር ይላል። አንደኛ ነገር ከቤተሰብ እርቄ እዚህ ራሴን በራሴ እያስተዳደርኩ ነው ስኖር የነበረው። ሁለተኛ ነገር ያው ቤት ኪራይ አለ፣ ምን አለ፣ እነዛ ፈተና ይሆናሉ። በወር ውስጥ ቢያንስ ቤት ኪራይሽን፣ ትራንስፖርት፣ ምንም ሌላ ነገር ምግብም ከቨር ማድረግ እንዳለብሽ ስለምታስቢ በጣም አስቸጋሪ ነው የነበረው። የአዲስ አበባ ከተማ የመሬት ይዞታ ምዝገባና መረጃ ኤጀንሲ በኦንላይን ማስታወቂያን አውጥቶ ኦንላይን መፈተኑ ድካምንና ወጪን የቀነሰ ፍትሐዊነትም ያረጋገጠ ነው ይላል። በኦንላይን ነው ዶክመንታችን ምናችንም ያስገባ ነውና በጣም ፍትሐዊ የሆነ ነው ብዬ አስባለሁ። በኦንላይን ተወዳድረው ኤጀንሲውን የተቀላቀሉ ሰራተኞችም የሚሰጠውን ስልጠና በአግባቡ በመከታተል ተገልጋዮችን ለማገልገል ዝግጁ መሆናቸውንም ተናግረዋል። እኔ እንደራሴ መስሪያ ቤቱ የሚሰጠንን ስልጠና በደንብና በስነ ስርዓት ወስጄ የሚጠበቅብኝን ኃላፊነቴን ለመወጣት ዝግጁ ነኝ፣ በቁርጠኝነት ማለት ነው። በታማኝነትና በቅንነት ለማገልገል ተዘጋጅቻለሁ። ህግን የተማሩት በዚያ መሰረት የዚህ ተቋም አስተዳደር የሚጠልብኝን ኃላፊነት ለመወጣት ብቁ ነኝ ብዬ አምኜ የተወዳደሩት ማለት ነው። በአቅም ግንባታ ስልጠናው መክፈቻ የተገኙት በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ መሬት ውስንና ስትራቴጂክ ሀብት ከመሆኑ ጋር ተያይዞ ፍትሐዊ የመሬት ተጠቃሚነትን የሚያረጋግጥ የአሰራር ስርዓትን ለመዘርጋት በትኩረት እየተሰራ ነው ብለዋል። የከተማችን የመሬት ይዞታ ምዝገባና መረጃ ኤጀንሲ ወደ ሪፎርም ከገቡ 16 ተቋማት ውስጥ አንዱ ነው። የተቋም ሪፎርሙን ከጀመረ በኋላ በተለይም ከቴክኖሎጂ አንጻር በተወሰነ መልኩ የነበረበትን ውስንነት ቀድሞ አገልግሎት የሰጠ ነበረበትን ሲስተም የማዘመን ለዚህ አገልግሎት መስጠት የሚያስችሉ መሰረተ ልማቶችን የማሟላት ስራ ከሰራም በኋላ ይህን ስራ ደግሞ በአግባቡ አገልግሎት ለመስጠት የሚያስፈልገው የሰው ኃይላችን ላይ ክፍተት እንዳለ በአግባቡ ተገንዝበን ነባሩንም ሰራተኛ እንደገና ሪአሎኬት ለማድረግ ፈተና የሚፈተን በዚህ ሂደት ደግሞ የስኪል ጋፕ ያለባቸውን ሰራተኞችም ያን የስኪል ጋፕ በህግ ማዕቀፎችም ላይ በቴክኒክ ስልጠና
ስልጠና የመስጠት ስራ እንሰራለን። ለሁሉም መዲናዋ አዲስ አበባ ሁሉንም የሚመስል የሲቪል ሰርቪስ አገልግሎት እንዲኖራት ከተማ አስተዳደሩ በትኩረት እየሰራ መሆኑን ያነሱት ኢንጂነር ወንድሙ ሴታ የመሬት ይዞታ ምዝገባና መረጃ ኤጀንሲም ይህንን የሚያረጋግጥ ነው ብለዋል። ከዛም በኋላ ደግሞ ፈተናውም ደግሞ በቴክኖሎጂ ታግዞ እንዲሰጥ አድርገናል። ከምንም ነገር በላይ እንግዲህ እነዚህ ያንግ ግራጁዌትስ አዲስ አበባ ሁሉም ከተማ እንደመሆኗ መጠን ሁሉም የኢትዮጵያ ብሔር ብሔረሰቦች ከተማ እንደመሆኗ መጠን ሁሉንም ብሔር ብሔረሰቦች የያዘ ያካተተ የሲቪል ሰርቪስ እንዲኖረን በቅር ተይዞ እየተሰራ ነው። ያንንም ከማሳካት አንጻር በጎ ሚና ይጫወታል ብለን በዚህ ሂደት ደግሞ የምናገኘው ውጤት ደግሞ በተቋማቶቻችን ያሉትን የአገልግሎት አሰጣጥ፣ የቴክኖሎጂ አጠቃቀም፣ አጠቃላይ የሰው ኃይል ብቃታችንም አቅም ጭምር የሚያሻሽሉ ናቸው ብለን ነው የምናስበው። የአዲስ አበባ ከተማ የመሬት ይዞታ ምዝገባና መረጃ ኤጀንሲ ዋና ዳይሬክተር አቶ ተስፋዬ ጥላሁን በበኩላቸው ለአዲስ ተቀጣሪ ሰራተኞች የሚሰጠው ስልጠና ለተከታታይ 10 ቀናት የሚዘልቅ መሆኑን በማንሳት በክህሎትና በስብዕና ግንባታ ላይ መሰረት ያደረገ ስልጠና እንደሚወስዱም አክለዋል። ሙያ ሁለት ነገር ነው። ስነ ምግባርን ያልተከተለ ሙያ ቅድምም ሙያ ሊባልም አይችልም። ስነ ምግባሩ ብልሹ የሆነ ሰው የሚሰራውም ስራ ውጤታማ ሊሆን አይችልምና በስነ ምግባር ላይ ህጎቻችንን እናሳውቃቸዋለን። ከዛ ውጪ ስነ ምግባር ጋር ተገናኝተው ያሉ ጉዳዮችን እናሳያቸዋለን። ሶስተኛ ደግሞ ከስተመር ሃንድሊንግ ቅድም እንዳልኩት እናሳውቃለን ማለት ነው። የተከበራችሁ ተመልካቾቻችን በመመልከት ላይ የምትገኙት የትውልድ ድምጽ ከሆነ ጣቢያችን አዲስ ሚዲያ ኔትወርክ በቀጥታ ወደ እናንተ እየደረሰ የሚገኘውን ኤኤምኤን 24/7 የዜና ሰዓታችንን ነው። ምዕራፍ 2ቱን ማለት ነው። አሁንም አብራችሁ እንድትቆዩ ግብዣችን ነው። ወደ ቀጣዩ ጉዳይ እናመራለን። ያገባኛል ኢኮኖሚያዊ፣ ማህበራዊ፣ ሰዋዊ እንቅስቃሴዎችን በጥልቀት እየተመለከተ የሁሉንም ድምጽ በማካተት ከናንተ ወደ እናንተ የሚቀርብ የዜና መሰናዷችን ነው። ዘገባው በሁሉም ጉዳዮች ላይ እንዳስፈላጊነቱ ያገባኛል እያለ እንግዶችንም እየጋበዘ ማብራሪያ ያሰጣል። ዛሬ ያገባኛል የማህበራዊ ሚዲያ አጠቃቀምና የሚሰራጩ ይዘቶች ምን ናቸው ሲል ይፈትሻል። በተለይም የቲክቶከሮችና የማህበራዊ ሚዲያ አንቂዎች ሁኔታም በስፋት እንቃኛለን። በተለይ ከጊዜ ወደ ጊዜ እየተዛመተ የመጣውን የማህበራዊ ሚዲያ አጠቃቀም የህብረተሰቡን በጎ እሴት በመናድ በትውልድ ላይ የሚያሳድረውን አሉታዊ ጫና ምንድን ነው ሲል የህግ ባለሙያ ጋብዞ ያስተነትናል። አዘጋጅና አቅራቢው ንጉሱ በቃሉ ነው። ተከታትለን እንመለስ። እያንዳንዳችን ያገባናል። ይሄ ጉዳይ የመንግስት ብቻ አይደለም፣ የኛም ጭምር። ያገኙትን እውቅና ያላግባብ ሲጠቀሙ ከባህል ከወግ ከልማዳችን የወጣ ነገር ሲያደርጉ ተው ልንላቸው የሚገባም ብዙ ሰዎች እዛ ውስጥ አሉ። ሶሻል ሚዲያ በጣም አሁን ላይ በደንብ ህይወትን ይቀይራል፣ በደንብ ህይወትን ያበላሻል። ግዴታውን የማይወጣ ሰው መብቱን ኤክሰርሳይዝ ማድረግ አይችልም። በተለይ በዲሞክራሲ አደጉ የሚባሉ ሀገራት ላይ ትልቁ የስልጣኔ መገለጫ ህግን ማክበር። ማህበራዊ ሚዲያ የጥቅሙን ያህል ጉዳቱ እንዳያመዝን አጠቃቀሙ ላይ አበክሮ መስራት የሚመከር ጉዳይ ነው። ተመልካቾች፣ የዛሬው ያገባኛል መሰናዷችን በተለይም ደግሞ በሀገራችን የማህበራዊ ሚዲያ አጠቃቀም፣ በማህበራዊ ሚዲያ የሚሰራጩ ይዘቶች ምንድናቸው፣ እንዴት መሰራጨት አለባቸው ሲል ይፈትሻል። ህጉንም ምን ይላል ሲል ይጠይቃል። ለመሆኑ በሀገራችን በአብዛኛው አሁን ያለው የማህበራዊ ሚዲያ አጠቃቀም እንዲሁም የሚያሰራጨው ይዘት እንዴት ይገለጻል? ነገ ልጆቻችን ምን ይዘው ነው እየተማሩ የሚሄዱት? ከኢትዮጵያዊነት ከባህላችን አንጻር ስንመለከተው በጣም ስር የሰደደ መረን የሆነ ነገር ነበር። እየተጠቀሙበት ያሉ ልጆች አሉ። የሚጠቀሙት ነገር ደግሞ መስመሩን እየሳተ የመጣበትም ሁኔታ አለ። አንዳንዶቹ ተገቢነታቸው በጣም ከመጠን በላይ የወረደ ነው። እንዲስተካከሉ እንፈልጋለን። አስተማሪም አለ፣ ያው ከትምህርትም አልፎ ያው ጋጠ ወጦችም አሉ። ስለዚህ ተቀባይነት ባይኖረውም የውጭዎቹን እንትን የራሳችንም ደግሞ ካልቸር እንደ ድሮ ብናስፋፋ ጥሩ ነው ብዬ አስባለሁ። ይህ በርካቶች የሚከተሉት የማህበራዊ ሚዲያ ገጽ በባህልና በትውልድ ላይ የሚያሳድረው ተጽዕኖ እንዴት ይገለጻል? በተለይም ደግሞ በእኛ ሀገር እንዴት ይታያል? ያው እንደምናየው ነው። አንዳንድ መጥፎ አለባበሶችም አሉ። መጥፎ አለባበስ ባዩ ቁጥር ከታች ያሉት ሰዎች እነሱን እያዩ ነው። ኖት ኦንሊ ከታች ያሉት ብቻ አይደሉም፣ ትልቆችም ሊሆኑ ይችላሉ። እያንዳንዱ ፕላትፎርሞች በአብዛኛው የውጭ ነገሮችን ያሳዩናል፣ ያስመለክቱናል። በእነሱ የሆነ ኢንስፓየር እንድንሆንና ያ ደግሞ ስታይል ይሄ የሆነ ያንግ የሚባሉትን ሰዎች
የሆነ ማጆሪቲውን እንትን ይላል ያካትታልና በዛ አንጻር ነው። እንደ ሀገር ከሰሞኑ በማህበራዊ ሚዲያ ተጽዕኖ ፈጣሪ የሆኑ ግለሰቦች ላይ እየተወሰደ ያለው አስተማሪ የሆነ እርምት እንዴት ይታያል? በተለይም ደግሞ ትውልድንና ባህልን ከመጠበቅና ከማደር አኳያ እንዴት ይገለጻል? ህጉስ ምን ይላል? ሰሞኑን አሁን ወቅታዊ ጉዳይ ላይ እየተደረገ ባለው ነገር ላይ ተገቢ ነው ብዬ አምናለሁ። ምክንያቱም ኢትዮጵያ ስትባል የምትገለጽባቸው የራሷ ባህል፣ ወግ፣ ልማድና እሴት አላት። እነዛን ነገሮች አስቀጥለን የሀገራችንን በዓለም መድረክ ማስተዋወቅ ሲገባል እነዛን ደግሞ እየሰነጠቅን እየመጣን የምንጠቀማቸው ነገሮች እንደ ሀገር ውድቀት ያመጣሉ። እንደ ወጣት ከማስተማር ይልቅ ይዘውብን የሚመጡት ጣጣ በጣም ብዙ ነው። የሀገሪቱን አቅጣጫ የሚያስቀይሩ መልእክት ሰጪ ንግግሮችና አለባበሶችን፣ ድርጊቶችን የመከላከሉ ሂደት በጣም የሚያስደስት በእያንዳንዱ ቤት ጓዳ ላይ ሁሉ በዚህ ዙሪያ ላይ ከአሮጊቶች ሽማግሌዎች ጀምሮ እየተነጋገሩበት ያለ ጉዳይ ነው። አንደኛ ይሄ በህግ የተቀመጠ ነገር ነው። በወንጀል ህግ 639 ላይ ተቀምጧል። ለመልካም ጸባይ ተቃራኒ የሆኑ ድርጊቶች ወይም ከሞራል ተቃራኒ የሆኑ ድርጊቶች በወንጀል ያስጠይቃሉ። በግልጽ የተቀመጠ ነገር ነው። ስለዚህ በቅርብ ለምሳሌ የተደረጉ ስሮች አሉ። እየታየ አይ በቃ መብት ነው ልጆቹ ሀሳባቸውን የገለጹት ስለዚህ መንግስት አያገባውም የሚባል እንደፈለጉ ያድርጉ የሚባል አካሄድ የለም። ለእያንዳንዱ መብት ራሱን የቻለ ግዴታ አለ። አንድ ሰው መብቱን ኤክሰርሳይዝ የሚያደርገው ግዴታውን ሲወጣ ነው። ግዴታውን የማይወጣ ሰው መብቱን ኤክሰርሳይዝ ማድረግ አይችልም። የተወሰደው እርምጃ ትክክለኛ ነው። አሁንም ቢሆን መቀጠል አለበት። ተመልካቾች፣ የሆነ ሆኖ መፍትሄው ላይ እናርፋለን። በተለይም ደግሞ በሀገራችን የማህበራዊ ሚዲያ አጠቃቀምን ከባህል የመነጨ እንዲሆንና ለኢትዮጵያውያን ባህል የሚሰራ እንዲሆን ከማድረግ አኳያ ከማን ምን ይጠበቃል? መፍትሄውስ ምንድን ነው? መፍትሄው አንድ ሰው የሶሻል ሚዲያውን አጠቃቀሙ በስትክክል ተገንዝቦ መማርም ካለበት ተምሮ ሶሻል ሚዲያ ለጥሩ ነገር መጠቀም ይችላል። እያንዳንዳችን ያገባናል። ይሄ ጉዳይ የመንግስት ብቻ አይደለም፣ የእኛም ጭምር ነው። እኔ ልጄን ሳልቆጣጠረው ነገ ትምህርት እያስተማርኩት ነገ ተምሮ እኔን ሊጠቅም አገሩን ሊጠቅም ሳይሆን ራሱንም እንዲጎዳ እያደረገው ስለሆነ እንደዚህ አይነት አቅጣጫዎች ያገባኛል ብለን እያንዳንዳችን ተነስተን መደገፍ መቻል አለብን። ባህል፣ ወግ፣ ልማድን መሰረት ያደረገ ሊያጋጨን የሚችለው ከሰው ጋር ሳይሆን ከህግ ጋር የሆነ ነገር ያስፈልገናል ብዬ ወረቀት ላይ ሰፈረ ሊያስጠይቅ የሚችለው በግልጽ የተቀመጠ ነገር ቢኖርና በዛ መንገድ ስራዎች ቢሰሩ ብዬ አምናለሁ። የኢትዮጵያ የወንጀል ህግ የወጣው በ1997 ዓመተ ምህረት ኦልሞስት 20 ዓመቱን ላለፉት 20 ዓመታት በጣም ብዙ ይሄ የወንጀል ህግ ማካተታቸው የወንጀል ድርጊቶች ተከስተዋል። እነዚህን በምንድን ነው መፍትሄ የምንሰጣቸው? አዋጅ ተጨማሪ ህግ በፓርላማው በህግ አውጪው መውጣት አለበት። አሁንም ቢሆን በቂ እነዚህ በማህበራዊ ሚዲያ የሚነሱትን የተለያዩ የወንጀል ድርጊቶች ፔቲ ኦፌንስስ የሚባሉ ትንንሽ ሊሆን ይችላል። ስፔሲፊካሊ እነዚህን ጉዳዮች መፍትሄ ለመስጠት በቂ የሆነ የህግ ማዕቀፍ ያስፈልጋል። በሁለት በኩል እንደተሳለ ሰይፍ የሚቆጠረውን ማህበራዊ ሚዲያን አውቆና ተጠንቅቆ መጠቀም ራስን ከተጠያቂነት ሀገርንም ከባህል መበረዝ ያተርፋል። ተመልካቾች፣ የዛሬው ያገባኛል አጽንኦትም ይሄው ነው። የመደመር መንግስት ጥበብ የኢትዮጵያ ሁለንተናዊ ብልጽግና ለማረጋገጥ የማይተካ ሚና እንዳለው በመገንዘብ ይህንኑ የሚመጥን ስራ እየተከናወነ መሆኑን የባህል ስፖርት ሚኒስትር ሸዊት ሻንካ ገለጹ። በባህልና ስፖርት ሚኒስቴር በተዘጋጁ የጥበባትና ፈጠራ ኢንዱስትሪ ረቂቅ ፖሊሲ፣ ሌሎች የህግ ማዕቀፎችና በጸደቁ የአሰራር መመሪያዎች ላይ ከሚመለከታቸው የዘርፉ ባለሙያዎች ጋር ለ3 ቀናት ሲካሄድ የቆየው ውይይት ተጠናቋል። ዳንኤል መላኩ ተጨማሪ አለው።
የኪነ ጥበብ ፈጠራ ስራዎች ከኢትዮጵያ ብሔራዊ ጥቅም አንጻር የስነ ጥበብ ፈጠራ ስራዎችን ገዢ ትርክትን ከማስረጽ አንጻር እና የጥበባትና ፈጠራ ኢንዱስትሪ ረቂቅ ፖሊሲ ላይ ከክልልና ከፌዴራል የተውጣጡ የኪነ ጥበብ ባለሙያዎችና የክልል የባህልና የኪነ ጥበብ ዘርፍ ኃላፊዎች ጋር ውይይት ተካሂዷል። በባህልና ስፖርት ሚኒስቴር በተዘጋጁ የጥበባትና ፈጠራ ኢንዱስትሪ ረቂቅ ፖሊሲና ሌሎች የህግ ማዕቀፎችና በጸደቁ አሰራር መመሪያዎች ላይ ከሚመለከታቸው የዘርፉ ባለሙያዎች ጋር የተደረገው ውይይትም ከውይይቱ ባሻገር የተራራቀውን የጥበብ ቤተሰብ ያሰባሰበ እንደነበረ ነው አስተያየታቸውን ለኤኤምኤን ያጋሩት አርቲስት ሽመላሽ ለጋስና አርቲስት ደበሽ ተመስገን የተናገሩት። በጣም ቆንጆ ነበር። አንደኛ ጥበቡን የሚፈልገውን ነገር ቀስመንበታል፣ አውቀንበታል። ፊውቸሪቲ ወደ ማለት ወደፊት ምን መደረግ አለበት የሚል ፖሊሲ ተቀርጾልናል። ያ ፍሬውን ያሳየን። ሌላው ከብዙ ጓደኞቼ ጋራ ከብዙ የሙያ ባልደረቦቼ ጋራ ተገናኝቻለሁኝ። ያ በጣም አዝናኝ ነበረ። ተናጥል ነገሮቻችን ተሰብስበው የጋራ ሆነው ለሀገር የሚሰጡት ፋይዳ ነው ትልቁ ነገር። እኔ ሁለተኛ ነኝ። የመጀመሪያው ነገር ለሀገር ምን ይሰጣል። ስለዚህ ትልቁ ይሄ የካውንስሉም ጉዳይ ቢሆን የአርት ፖሊሲውም ጉዳይ ቢሆን ሙያተኛውን እጅግ ይጠቅማል፣ ሙያውን እጅግ ይጠቅማል። ከዛ በላይ ግን ለሀገር የሚኖረው ፋይዳ ትልቅ ነው። ድምፃዊ ጸጋዬ ደንደናና ድምፃዊ ጌታቸው ኃይለ ማርያም በተመሳሳይ የጥበባትና ፈጠራ ኢንዱስትሪ ፖሊሲ ለጥበብ ሙያ ክብር የሚሰጥና ደስታን የሚያጭር ነው ብለዋል። እንዴት ወደ አርቱ ገባ ሲባል አባቴን ተደብቄ ምናምን የሚባል ነገሮች ይቀራሉ። ይሄ ትልቅ ሙያ ነው። ህዝቡም ይሄ ሙያው በሙያ ላይ የተሳተፈ ልጆቹ ህግ ሲወጣለት ይሄ ለህዝቡም ትልቅ ደስታ ትልቅ ድል ነው። እዚህ መድረስ ማለት ቀላል ነገር አይደለም። ለሀገርም ደግሞ ገቢ የምናስገባበት ውጤት የምናስገኝበት ወደፊት የምንራመድበት ለቱሪስቶች ክፍት የምናደርግበት ብዙ ጉዳዮችን በዓለም ደረጃ የምናውጅበትን ውጤት ነው ያየ ነው። የባህልና ስፖርት ሚኒስትር ሸዊት ሻንካ መንግስት ከየትኛውም ጊዜ በላይ ለባህላዊ እሴቶችና ለጥበብ ዘርፍ ልዩ ትኩረት መስጠቱን ገልጸው የመደመር መንግስት ኪነ ጥበብ ለሀገር ብልጽግናና እድገት የማይተካ ሚና እንዳለው ያምናል ብለዋል። የኢትዮጵያን ሁለንተናዊ ብልጽግና ማረጋገጥ ለልጆቻችን ምትሆንና ምትከበር ኢትዮጵያን ለመፍጠር የተነሳው የመደመር መንግስት በአቅጣጫ ላይ ጥበብ ለሀገሪቱ ብልጽግና እና እድገት መሰረት ነው፣ የማይተካ ሚና አለው ብሎ ቦልድ ሊያስቀምጦ እሱን የሚመጥን ስራ ነው እየተሰራ ያለው። የህዝባችንን አንድነትና ትስስር እንዲሁም አሰባሳቢ ትርክትን ለመገንባት ጥበብን መጠቀም እንደሚገባም ሚኒስትሯ ገልጸዋል። ትውልድን በመልካም ስነ ምግባር ማስተማር፣ ማነጽ፣ መፍቱንና ግዴታ የሚረዳ ምክንያታዊና ሚዛናዊ የሆነ ትውልድ መፍጠር ላይ ኪነ ጥበብ ባለሙያዎች ሚናችን ከፍተኛ ስለሆነ በዛ ደረጃ መሄድ ከኛ ይጠበቃል። በተለይ ኢትዮጵያውያን አንድ የሚያደርጉ ጉዳዮች እና የኢትዮጵያውያን ብሔራዊ ጥቅም ጉዳይ ላይ ሁላችንም በአንድ ላይ ነው መቆም ያለብን። ስለዚህ ህዝቦችን በሚያቀራርቡ ጉዳዮች ላይ ጥበብ አቅሟን ማሳየት አለባት። ተመልካቾች ዜናዎቻችን እንደቀጠሉ ናቸው። ኮሪደር ልማቱን ተከትሎ እየተሰሩ ያሉ የጎዳና የስነ ጥበብ ስራዎች ተጠናክረው ሊቀጥሉ እንደሚገባ የስነ ጥበብ ባለሙያዎች ተናገሩ። የአዲስ አበባ ባህልና ኪነ ጥበብ ቢሮ የጎዳና የስነ ጥበብ ስራዎች ላይ የውይይትና የሂስ መድረክ አዘጋጅቷል። ተጨማሪ አለ። ስነ ጥበብ የአንድ ከተማ የስልጣኔ ማሳያ ብሎ መገለጫ ተደርጎ ይወሰዳል። ሰዎችና ጥበብ ቁርኝታቸው ከዋሻ ላይ ኑሮ ጀምሮ እንደሆነ የታሪክ መዛግብት ያስረዳሉ። እንግዲህ ከጀርባ የምትመለከቱት የካርል ማርክስ የሐውልትን እንኳን ብንመለከት ሀገራችን ትከተል የነበረውን የፖለቲካ ርዕዮተ ዓለም የሚያንጸባርቅ ተደርጎ ይታወቃል። ስለዚህ ስነ ጥበብ ታሪክን ከማስተዋወቅ አንጻር ሀገሪቱ እየተከተለች ያለውን ፖሊሲዋንም ከማንጸባረቅ አንጻር ባህል፣ ታሪክ፣ ትውፊት በጉልህ የሚታይበት መንገድ ነው።
በከተማችን አዲስ አበባ የኮሪደር ልማቱን ተከትሎ እየተሰሩ ያሉ የተለያዩ የስነ ጥበብ ስራዎችን መመልከት እየተለመደ መጥቷል። እንግዲህ ከነዚህ መካከል ደግሞ በቋሚነት የሚቆዩ እንዲሁም ጊዜያዊ ስራዎችን ስንመለከት ነበረ። አሁን ከተማችን ላይ በጣም እነዚህ ነገሮች እየበዙ ነው ያሉት። ምክንያቱም ዲኮር ከተማችን ከጊዜ ወደ ጊዜ በጣም እያማረች የተሻሻለች የተዋበች ነው የመጣችውና አንድም ለነዚህ የሰዓሊዎች ግንቦች ላይ በመሳል እንደዚህ ከኮሪደር ልማቱ ጋር ተያይዞ ያሉ ስዕሎች ይበለጠ የከተማዋን ውበት ገጽታ ጨምሮታል ብዬ አስባለሁ። ከተማዋ በልማት ላይ ነች። በጣም ብዙ ኮንስትራክሽን እየተገነባ ነው። የመንገድ ልማቶች አሉና ስትሪንግ አርቱ በሚኖርበት ሰዓት ትክክለኛ ግሪን ኤሪያው ሳያልቅ ግሪን ኤሪያው ያለ ይመስላል። አስተማሪ ነው፣ ትምህርታዊም አለ። እንደገና ደግሞ ማንም ሰው ለመዝናናት የሚመርጠው ነገር ነው። ታዲያ እነዚህ ስራዎች በምን አይነት መልኩ ሊቀጥሉ ይገባል የሚለው ላይ የሂስ መድረክ የአዲስ አበባ ባህልና ኪነ ጥበብ ቢሮ አዘጋጅቷል። በዚህ መድረክ ላይ የተለያዩ የኪነ ጥበብ ባለሙያዎች፣ ሰዓሊያን እንዲሁም ደግሞ የአዲስ አበባ ባህል ኪነ ጥበብ ቢሮን ወክለው የተገኙ ባለድርሻ አካላት አሉ። መሰል መርሃ ግብሮች እንደነዚህ አይነት ስራዎች እንዲጎለብቱና በሂስ የተደገፈ ስራ እንዲሰራ አስተዋጽኦ እንዳላቸውም ገልጸዋል። የዚህ መርሃ ግብር በዚህ በጎዳና ስዕል ላይ ያለውን ለህዝቡ አዌርነስ መፍጠር የአርት ኮሚኒቲም ጀማሪዎችም በተሻለ ነገር መልክ መስራት እንዲችሉ ሂስ የመስጠትና ምንድነው ጎዳና አርት የሚለው ማሳወቅ ነው። ይህን ያዘጋጀው ደግሞ የአዲስ አበባ ባህልና ቱሪዝም ነው ቢሮ። ማዘጋጀቱም ደግሞ በጣም ጥሩ ነገር የሚበረታታም ነው። በዚህ መቀጠል አለበት፣ አዌርነሱን ለህዝብ መፍጠር ስላለበት ማለት ነው። የጎዳና ላይ የስነ ጥበብ ስራዎች የከተማ ውበት ከመሆን ባለፈ የሀገሪቱን የወል ታሪክ በሚያጎላ መልኩ ሊሰሩ እንደሚገባም ተጠቁሟል። ይህ የጎዳና ላይ ስትሬት አርት የሚባል ነገር የአንድ ተቋም ወይ አንድ ቢሮ ስራ ብቻ አይደለም። እንደ ባህል እና እንደ ኪነ ጥበብ ቢሮ የራሱን አስተዋጽኦ ያደርጋል። በእነዚህ ስራዎች ላይ በርካታ ስራዎችን በቅንጅት እየሰራ ነው። ሌሎች ተቋማትም አሉ። በዋናነት ከኮንስትራክሽኑ ጋር የሚገናኙ ስራዎችን የሚሰሩ ከአርቱ ጋር ደግሞ ማህበራትን የተደራጁ ማህበራትን እነሱን በመጠቀም የሚሰሩ ስራዎች አሉና በመዲናዋ የተገነቡ የመስታወት ድልድዮች ከተማዋን ከዘመናዊነት ጋር ያዋደዱና ምቹ የመኖሪያ አካባቢን የፈጠሩ መሆናቸውን ነዋሪዎች ገለጹ። መሰረተ ልማቶቹ ያልተለመዱ ነገሮችን በማስተዋወቅ የአዲስ አበባን ሳቢነት የጨመሩና የቀደመ ገጽታዋን የቀየሩ መሆናቸውንም ተናግረዋል። ሀብታሙ ሙለታ ዝርዝር ይዘውበታል። በአዲስ አበባ ከተማ የሚከናወኑ መሰረተ ልማቶች ከተማዋን ለኑሮ ምቹና ተስማሚ ያደረጉ ናቸው። እነዚህ በከተማ ውስጥ እየተከናወኑ ያሉ መሰረተ ልማቶች አዳዲስ ነገሮችንም ያስተዋወቁ ናቸው። እነዚህ አዳዲስ ነገሮች ደግሞ የከተማዋ ነዋሪዎች የሚገለገሉባቸው ለአገልግሎትም ምቹ እንዲሆኑ ተደርገው የተከናወኑ ናቸው። አዲስ አበባን ከዘመናዊ ከተሜነት ጋር ካዋደዱ የልማት ስራዎች መካከል የኮሪደር ልማት ይጠቀሳል። በኮሪደር ልማት ስር ታቅፈው ከተከናወኑ የልማት ስራዎች መካከል የድልድዮች መሰረተ ልማት ይጠቀሳል። በመዲናዋ ውስጥ የተከናወኑ የድልድይ መሰረተ ልማት ስራዎች ደግሞ ዘመናዊ ከተሞችን በሚመጥን መልኩ የተሰሩ ስራዎች ሆነው አልፈዋል። ከነዚህ መካከል በመስታወት የተገነቡ ድልድዮች በከተማ ውስጥ ቁጥራቸው ከፍ ያለ ነው። ከጀርባዬ እንደምትመለከቱት አይነት በመስታወት የተገነቡ ድልድዮች ከተማዋን ዘመናዊ በማድረግ ሂደት ውስጥ የራሳቸውን አሻራ እየተወጡ የሚገኙ ናቸው። የመጣው ድልድይ በይበልጥ ውበትና አሁን ላለው ወጣት ወይም ደግሞ ላለውን ሰዎች ውበትና መስህብ ሆነናል ብዬ አምናለሁ። በጣም አሪፍ ነው፣ ደስ ይላል። ልማቱ በጣም ደስ ይላል። እዚህ ብቻ ሳይሆን ሌሎችም ቦታ ያሉ ድልድዮች አይቻለሁ። ሌሎች ሀገሮች ላይ የምናየው ገጽታ ነው ያለው። ሀገራችን ላይ ጥሩ ነው። በአዲስ አበባ ከተማ ውስጥ ከተገነቡ የመስታወት ድልድዮች መካከል አንዱ በዚህ በፒያሳ የተገነባው የመኮንን ድልድይ ይጠቀሳል። የራስ መኮንን ድልድይ እንግዲህ ከዚህ ቀደም በታሪካዊነቱ የሚታወቅ ነው። ነገር ግን ደግሞ እዚህ አካባቢ ላይ ቀድሞ የነበረውን ገጽታ በርካቶቻችን የምናውቀው ነው። አሁን ግን በዚህ በምንመለከተው መልኩ በፒያሳ ላይ በሚያምር መልኩ ተገንብቶ ሰዎች በላዩ ላይ እንዲገለገሉ እየተደረገ ይገኛል። ይህም ለፒያሳ ብሎም ደግሞ ለአዲስ አበባ አዲስ ነገርን ይዞ የመጣ አዲስ ነገርንም ጭምር ያስተዋወቀ መሆን ችሏል። ይሄ ውበቷን የሚገልጽ የአዲስ አበባ ማንነቷን ደግሞ ፍንትው አድርጎ የሚያሳይ መግለጫና እይታ ነው እየታየ ያለባት። በጣም ዘመናዊ ሆኗል። የበለጠ ደግሞ በተሻለ ደግሞ
እንጠብቃለን። ጥሩ ነው፣ ደስ ይላል። ከተማው በጣም እየዘመነና እየተሻሻለ ያለው ይሄ ምክንያቱም ያልተለመደ ነው። መስታወት ለመስኮት ወይም ለተለያየ ለህንፃ ነው እንጂ የምንጠቀም የነበረው ለመራመጃ ሆኖ እኔ አይቼ አላውቅም። የመስታወቱ ድልድይ ከዚህም በፊት እኔ የበር ነው እንጂ የመስታወቱ እንትን አላውቀውም። ግን የበለጠ ደግሞ በጣም ደስ ይላል። ቅድም ራሱ ስመጣ በዚህ ስረገጥ እንደው ይሰበር ይሆን እያልኩኝም ስጋቻ ሳይረግ ነበርና ውስጤም ይሄ ነገር ደግሞ ስለነበረ እግዚአብሔር በእውነት ያለነበት ደረጃ ጥሩና ጥሩ የሚባል የሚገለጽ ነው። መጀመሪያ ሲኬድበት ትንሽ ያስፈራል። በእርግጥ ግን ስትለምደው ደግሞ ወደ ውስጥ እያየ ስትሄድ በጣም ደስ ይላልና ልዩ ገጽታ ሰጥቶታል አካባቢው ማለት ነው። አሁን ከእስጢፋኖስ ወደ 4 ኪሎ በሚወስደው መንገድ ላይ በተሰራው የመስታወት ድልድይ ላይ እንገኛለን። እዚህ አካባቢ እንግዲህ ከዚህ ቀደም ድልድዩ እንዲህ አልነበረም። አሁን ከምንገኝበት በስተግራ በኩል የኢሬቻ ፓርክ በወንዝ ዳርቻ ልማት በእጅጉ የለማ አካባቢ አለ። በዚህኛው በኩል ደግሞ ጊዮንን የመሳሰሉ ተቋማት ያሉበት ነው። በሁለቱም ጎን ላይ ነው ይህ የምትመለከቱት የመስታወት ድልድይ የተሰራው። ይህም እንግዲህ አካባቢው ላይ ሌላ ድምቀትን፣ ሌላ ውበትን ይዞ የመጣ ነው። ከዚህ ጋር ተያይዞ ደግሞ ሰዎች ፎቶ ሲነሱ፣ ሲዝናኑበት፣ ጥሩ ጊዜን ሲያሳልፉ መመልከት የተለመደ ሆኗል እና በአጠቃላይ የመስታወት ድልድዮች ለከተማችን አዲስ አበባ አዲስ ነገርን፣ አዲስ ልምምድን ይዘው የመጡ መሆን ችለዋል።